ደራሲው በራሱ ወጪ ሊጽፍለት እና 60% ለደራሲው ገቢ የሚመጣው ከመጽሐፍ 40% ደግሞ ለታሪኩ ባለቤት ለመሐመድ ነበር የተስማሙት። ግን ተጽፎ እንግሊዘኛው ሊያልቅ ነው፣ ትንሽ ነው የቀረው፣ አሁን ሊወጣ ነው። ስለዚህ ከመውጣቱ በፊት ግን አዲስ ሀሳብ አለኝ ይልና ደራሲው ይመጣና ምንድነው አዲሱ ሀሳብ መሰላችሁ? በአማርኛ መጽሐፉ መጀመሪያ እንግሊዘኛው ከመውጣቱ በፊት አማርኛ መጽሐፍ መውጣት አለበት። ምክንያቱም በእንግሊዘኛ ዓለም ከተሰራጨ በኋላ ኢትዮጵያ ውስጥ ሕግ ስለሌለ አለው በአማርኛ ታሪክክን መጽሐፍን ይተረጉሙብክና ምንም ሳይከፍሉክ በነፃ ይሸቅሉብካል። ስለዚህ ይሄ እንዳይሆን መጀመሪያ እንግሊዘኛውን መጽሐፍ ከመልቀቃችን በፊት ከመውጣቱ በፊት ሬዲ ነው ኦልሬዲ ብሎታል። ምንም ሳያሳየው ማስረጃ ግን ሬዲ ነው መጽሐፉ ጽፌዋለሁ። መታተምና መውጣት መለቀቅ ብቻ ነው የቀረው። ስለዚህ ከመለቀቁ በፊት አማርኛ እናሳትም ይለዋል። መሐመድ ደግሞ እሺ ይላል። ስለዚህ ለዛ 200,000 ብር አምጣ የሚጻፍበት መጽሐፉ ይለዋል። እሺ ብሎ 200,000 ብሩን ይከፍላል። የምኑን የአማርኛ መጽሐፍ የሚጻፍበት። ከዛ አሁን ደግሞ አማርኛ መጽሐፍ ተጽፎ ሬዲ ነው ሊወጣ ለማተም ደግሞ እሱ የመሰለው በ200,000 በቃ መጽሐፉን ጨረሰ። ኖ ሌላ 250,000 አምጣ ተባለ። ለምን? ለማሳተሚያ አማርኛው መጽሐፍ እንዲታተም 200,000 የከፈልኩት እሱ የእጄ ነበር የመጽሐፊያዬ ነበር። ኦኬ ከምከስር 200,000 ከማጣ ሌላ 250,000 ልክፈል ብሎ 250,000 ከፈለ። ከዛ ሌላ ደግሞ 40,000 ተጠየቀ። የምንድነው የሚሳልበትና እሱ መጽሐፉ ፔጅ ላይ የሚወጣው የሚሳልበትና የአንዳንድ ነገር ተብሎ 40,000 ቶታል ግማሽ ሚሊዮን ብር ከፈለ ማለት ነው። ይሄ ሰውዬ 200,000 250,000 እና 40,000 490,000 ከፈለ። 490,000 ከፍሎ አማርኛ መጽሐፍክ 2,000 ፍሬ ታትሟል ተባለ። 2,000 ፍሬ ታትሞ ከዛ ላይ የተሸጠው የአንዱ መጽሐፍ ዋጋ ስንት ነው? 550 የኢትዮጵያ ብር በዛ ነው የሚሸጠው አለ። ኦኬ 40,000 ብር ማለት ስንት ፍሬ ተሸጠ ብሎ ነው የሰጠክ? 40,000 ብር ቆይ 550 40,000 ሲከፈል 550 72 ፍሬ መጽሐፍ እንደዛ ነው የሚሆነው። እኔ አላሰብኩትም። 2,000 ፍሬ ከ2,000 እትም ከ2,000 ፍሬ 72 ሲባዛ በ550 ብር 72 መጽሐፍ 72 መጽሐፍ ነው የተጻፈው ብሎ 40,000 ብር ሰጠው። ይሄ ሰውዬ ግማሽ ሚሊዮን ብር አውጥቶ እጁ የገባው 40,000 ብር ነው። ያ ብቻ አይደለም። እሺ አልተሸጠም። ኦኬ ችግር የለም። ካልተሸጠ እንትን ስጠኝ 15,000 የረሳሽው 15,000 ኦ ሶሪ ያልጻፍኩትም የመሳያው 15,000 እውነታችሁ ነው። ስለዚህ 505,000 ማለት ነው። ኦኬ ስለዚህ የተሸጠው 40,000 ብር ብቻ ነው። ያ ማለት 72 ፍሬ መጽሐፍ ብቻ ከ2,000 እትም 72 ፍሬ ብቻ ነው የተሸጠው ብሎ 40,000 ብር ወረወረለት። እናም ግን እኮ እኔ ላይቬን ስከፍት በጣም ብዙ ሰዎች መጽሐፍን አነበብን፣ ታሪክክ በጣም ይገርማል፣ መጽሐፍን አንብበናል ይሉኛል። በኮመንትም ገዝትም እየገቡ እንዴት ነው ይሄ ብቻ 72 ፍሬ ብቻ ነው የተሸጠው ብትለኝ ኬት አምጥተው ነው ያነበቡት እነዚህ ሰዎች ካልገዙ? እሺ በቃ 72 ብቻ እኮ ነው የተሸጠው። የታተመው 2,000 ነው። 1,000 ምናምኑን መጽሐፍ መልስልኝ 1928 ፍሬ መጽሐፍ ይቀራል፣ መጽሐፌን ስጠኝ ሲለው መተኩ ሰዳል። እንዴት ነው እኔ መጥቼ የምወስደው? ላክልኝ አለው። ስለዚህ መጽሐፉ በገበያው ሞልቷል። ስለዚህ ለዚህ አሁን ከዛም አልፎ በህግ ከሳለው ብትል እያሉ እያስፈራሩት ነው። ቮይስም አላቸው እዚህ ጋር ሚዲያ ላይ ማቅረብ አይቻልም፣ እነሱም በህግ ስለሚያስጠይቃቸው የዛቱባቸው እሱንና ባለቤቱን ስልክ ሲያወሯቸው በጠበቃ ብትሄዱ ለጠበቃው የበለጠ እንከፍላለን፣ የትም ብትሄዱ ምንም አታመጡ ነው እየተባሉ ያሉት። ቃል የተገባለት እንግሊዝኛው መጽሐፍ አልተጻፈም። አማርኛ መጽሐፍ ደግሞ ኦልሞስት 500,000 ግማሽ ሚሊዮን ከፍሎ ግን የተሰጠው 40,000 ብር ብቻ ነው። ግማሽ ሚሊዮን ብር ከፍሎ ታሪኩን በራሱ ታሪክ የታሪኩ ባለቤት ሆኖ ማለት ነው። እናም ሌሎቹ መጽሐፎቹን ስጡኝ ሲል ይኸው ይሄ ዛቻና ማስፈራሪያ ነው እየደረሰበት ያለው። ፍትህ ፈልጎ የኢትዮጵያ ሕዝብ ይስማልኝ ብሎ ነው የመጣው። መጀመሪያ ያለሱ ፍቃድ ለምን ታተመ? ቴንኪው። መጀመሪያም ያለ ምንም አይነት ህጋዊ ውል የለም። እሱ እንደነገረን አሁን እንደሰማችሁት ውሉ እነሱ ናቸው ውል ብለው ጽፈው ልከው እንዲያነብ ያደረጉት እንጂ እሱ ግን አልፈረመም። የፈረመው ዋናው የማናጀሩ ወንድም ራይት። ስለ ውሉ አስረዳቸው ፕሊዝ። ከዛ ዳጊ ይናገር። አመሰግናለሁ።
አሁን ምስቴ እዚህ ጋር አሳውቃቸው ያለች ነገር ነበረ። ምንድነው እሱ ያኔ ውሉ የፈረመው እኔ ያንተ አማካሪ ነኝ ያለችኝ ወንድሟ ነው። እሱ ነው እኔን ተወክሎ የፈረመ። እኔም በቦታ ተወክሎ እሱ ፈረመ። ውክልና ሰጣው ነው አልሰጠሁትም። እኔ እንዴት እንደሚሆን ራሱ አላውቅም እኮ ነው። በቃ እኔ ሰው አምናለሁ፣ ሰው አለኝ ነገር ሁሉ ይላለው። በቃ እኔ ሰው ሌላ ሸር ያስባል ወይ ደግሞ ሰው ሊጠቀምብኝ ይፈልጋል። አላውቅም። ይሄ ነው ገባሽ? እና ውሉ ደግሞ አሁን ምስቴ አብራራላችሁ አለች ነገር አለ። ውሉን እዚህ ላይ ላሳያችሁ እችል ነበረ ግን ህገወጥ ስለሆነ ከለክቻለሁና ውሉ ምን ይላል መሰለ? አንደኛው ነገር አሁን ሰውየው ውሉ ልኮልኛል። እኔ ውሉ አንድ ማልታ ነዋሪ ማልታ አውሮፓ ታውቁታላችሁ። እዛ ለማልታ ነዋሪ ዱርሳ የሚባል አለ። ለሱ ላኩለትና እሱ አነበበው። ሳነበው ይሄ አራት ነገር የጎደለው አለ። አንደኛ ነገር ይሄ መጽሐፍ ታትሞ እድል አግኝቶ ለፊልም ከበቃ ከዛም ድርሻ አለኝ ይላል። ስለዚህ ይሄ መነሳት አለበት። ስለ ፊልሙ ምን ያገባው እሱ መጽሐፍ ብቻ ነው። ውሉ የጎደለው አራት ነገር፣ አንደኛ ፊልም ይሄ መጽሐፍ ታትሞ ለፊልም ከበቃ ከፊልሙ ላይም ድርሻ አለኝ ይላል ደራሲው። አዎ ይሄው አለ። ያው እሺ፣ ሁለተኛ ነገር ደግሞ ይሄ መጽሐፉ በአማርኛ ውሉ በአማርኛ መጽሐፍ የለበትም፣ በእንግሊዘኛ ነው። ቢኮዝ የምጻፈው መጽሐፍ እንግሊዘኛ ስለሆነ ይሄ ደግሞ በአማርኛ ውሉ ስለተጻፈ ይሄም አይሆንም፣ ይቀየር አለ። ሶስተኛ ነገር ደግሞ ምንድነው ይሄ ተጀምሮ የሚያልቅበትን ጊዜ ገደብ የለውም። ጊዜ ገደብ መደረግ አለበት። ከዚህ ጀምሮ እስከዚህ ድረስ ጽፍ። አሁን እሱ እዚህ ላይ ያሳየው እስከ 1 ዓመት ውስጥ የመጽሐፉን ስራ አስጠናቅቃለሁ ብሏል። ግን ካላጠናቀቀስ ቅጣቱ የራሱን ግዴታ አልጻፈም። እዚህ ጋር ምን አለ መቀጣት እንዳለበት መጽሐፍ አለበት። እዚህ ጋር አጠናቀለው ብለ ካላጠናቀቀስ ይሄም ችግር አለበት አለ። የመጨረሻ በቃ ይሄ ነው መሰለኝ። ይሄ ነው ጉለቱ። እኮ 3 ነጥብ ነው። 4 ጉለት አለው ውሉ ብለሃል። አንደኛ መጽሐፉ ለፊልም ከበቃ እሱ ድርሻ እንደሚኖረው ይገልጻል። ሁለተኛ ውሉ በእንግሊዘኛ መጽሐፍ ሲገባው በአማርኛ ነው የተጻፈው። ሶስተኛ የጊዜ ገደብ አልተገለጸም ውሉ ላይ። ውሉ መጽሐፉን ከዚህ ጊዜ እስከዚህ ጊዜ ጽፌ አቀርባለሁ ብሎ አልገለጸም። ስለዚህ 3 ችግሮች ነው ያሉበት ውሉ። አራቱ እኔ ህጋዊ ውክልና አልሰጠሁትም። አራተኛው አንተ እኔ ህጋዊ ውክልና አልሰጠሁትም። ይሄ በዓለም አቀፍ የለም። ሰው በኢትዮጵያ ህግ እዛ ያለችው አንተ ከኢትዮጵያ ውጭ የምትኖር ከሆነ እዛ ከተማ ያለው የኢትዮጵያ አምባሲ በመሄድ ነው በህጋዊ ውል መሰጣት አለ። ሙሉ ውክልና አለ፣ ግማሽ ውክልና አለ። ይሄ አላደረክም። አንተ ያልወከልከው ልጅ ነው ከዛ የፈረመው ሲማ ይሄ ነው ያለኝ እኮ። ግን ውሉ ጸድቋል ወይ ነው ውልና እንትን ገብቷል። ምንም ነገር አልጸደቀም በላት። ምንም ነገር ሀቢባ እኔ ላስማማቸው አናግሬ ነበር፣ ሁለቱንም ማለት ነው። እሺ ታስማማ አውርተናል። ከደራሲው ጋር አውርቼ መጀመሪያ ትንሽ ፈረንሳይ ላይ ትንሽ ችግር ስለነበረብኝ ያንን ችግር ስላለብኝ ልብ አላልኩም፣ ግን ችግር እንዳለው ነገርኩት። ይሄን ላይ እንዳትፈርም ብያለሁ መሐመድም ማለት ነው። ከዛ ውሉ ሲልክልኝ እንዳለ እኔ ማነው ባለታሪኩ ደራሲው ነው ወይስ መሐመድ ነው የሚጽፈው ነው ያልኩት። ለምን ደራሲ የጻፈው እንዳለ እሱን የሚመለከት የለበትም እንዳትፈርም አልኩት። ከዛ በኋላ የእሱን ህግ ሳይሆን የራሱ እንዲፈርም ነበር የላኩለት። እንደ ውሉን እዛ ወኪል ነበር የሚፈርመው እንዳትፈርም ብዬው፣ በአጋጣሚ ደግሞ ጠፋ። ውክልናም የለም ፊርማም የለም። ማን የጠፋው? ወረቀቱ ጠፋ። ኦኬ። ስለዚህ ታዲያ እዛ ያለው የእሷ ማናጀር ነኝ ባይ ወንድም እንዴት ፈረመ ውሉ ላይ? እኔ እንጃ አላውቅም። ተስማምቶ ይሄ እንደዚህ ነው። እኔ እሱ ነው ግራ ይገባኝ። በድሪያ ምን መሰለሽ፣
አሁን በድሪያ የምትለው ከዛም በኋላ እሱ ልኳል። ይኸው ጠፋ የምትለው ቅድም ጠቅሼ ነበረ። ይሄ ውል ችግር እንዳለበት እኔ ነገርኩት። ከዛ ደግሞ እሱኑ በእንግሊዘኛ ቀይሮ ላከ። የቀየረው አንድ ብቻ ነው በእንግሊዘኛ እሱን ቀይሮ ላከ። እንደገና ምስቴ እሱን ነው ያነበበችው። ድሮ ምስቴ አልነበረችም፣ እንግዲህ አሁን ምስቴ መጣች ማለት ነው። እሱ ስልክ ምስቴ አነበ ፕሪንት አድርገችና አወጣነን አነበረ በሙሉ ይሄ ምን አይሆንም ከጣለ ምስቴ አይሆንም አልነው። እንደገና መለስንለት። ይሄ ትክክል አይደለም አልነው። ትክክል አይደለም አሁንም ስንለው አሁን ምንም የቀየርከው ነገር የለም። የቀየርከው አንዲት በእንግሊዘኛ ብቻ መሆን ነው እንጂ ሶስቱ ነገሮች ለምሳሌ ይሄ መጽሐፍ እድል አግኝቶ ወደ ፊልም የሚቀየር ከሆነ ከዛም ድርሳ አለኝ የሚለውም አሁንም አለ። እንደገና ይሄ መጽሐፍ በአንድ አመት ውስጥ ጽፌ እጨርሳለሁ ካልጨረስኩ የሚል የአንተን ግዴታ እዚህ ላይ የምትቀጣው የሆነ ነገር አላሳየህም። የጊዜ ገደብ የምትጨርሰውና ከ140% ለሱ 60% የአንተ የምትበሉበትን ጊዜ ደግሞ አልተወሰነም እና ይሄ ነገር አልሆነም። እንደዛ ነው። እሺ መሐመድ ማለት ጥቅማችሁ ኦሬዲ አንተ 40% እሱ 60% ለስንት ዓመታት እንደሆነ ነው አንተ ገለጸ የሚልከው ወይስ እስከ ስንተኛ አትም እንደሆነ እድሜ ልክ ነው? ይሄ እድሜ ልክ ነው ስለኝ በቃ እሱ መጽሐፍ እሷን በእንግሊዘኛ ይጽፋል። ከጻፈ በኋላ ይሸጣል፣ አስተዋውቆ ይሸጣል። ከዛ ሲል የሚገኘውን ገንዘብ ምርቱ ነው የምንከፋፈለው። እሺ ለምሳሌ አንደኛ አትም አለቀ፣ ሁለተኛ አትም ቢታተምስ? መጽሐፉ እሱ አልገባንበትም። ኦኬ ሲታተም ነው የምትነጋገረው? ሲታተም ነው። አሁን እሱ እንደገና ምስቴ አልሆነም አለችው፣ ቀይር አለችው። እንደገና ቀይሮ አሁን ምስቴ ምስታወራው ቀይሮ በፖስታ ላከ። መጀመሪያ ፒዲኤፍ አድርግቶ ነው ላከው። እንዳውም አለ አሁን መጀመሪያ ቆጫኝ ነገር ነበረ፣ በፒዲኤፍ መላክ ትክክል አልነበረም እና ኦሪጂናል እናንተን ፈርማችሁ በፖስታ እንድትልኩልኝ በፖስታ ልክላችኋለሁ። ማን አለ ከፈረንሳይ የምታውቁት ሰው በማልክ ልልክላችሁ አለ። ደራ የሚባል አለ። ደራ ላሻፔል የኢትዮጵያ እንጀራ ምናምን ይሸጣል። ገባ ለሱ ላክልናል ነው እሱ ለሱ ልከላችኋለሁ አለ። ሄደ ምስቴ ሲታየው ፈልጋ አጣች፣ ጠፋ። ያንኑ ላከው መልሶ ግን ተርጉሞት አይደል? መጀመሪያ ሲልከው በአማርኛ ነበር ይላከው፣ በኋላ በእንግሊዝኛ ላከው። መጀመሪያ ስምምነቱን ነው ውሉን መጀመሪያ አካባቢ ከአሜሪካ ካለችው ከወንድሟ ጋር የተፈራረሙት በአማርኛ እሱን የላከብኝ መጀመሪያ ላከልኝ። በዛን ጊዜ ምስቴ አልነበረችም፣ አንድ ጓደኛዬ ነበረ ማልታ። ድሮ አብረን 4 ዓመት በላይ አብረን ቆየ ነው። ለሱ ላኩት። ዱርሳ ይባላል። እሱ አንብቦ 4 ነገር ጎደለዋል አለ። እሱም ሲነግርህ አንተ ነገርከው ይሄ ውል ትክክል አይደለም ስትለው በቃ አለክና በእንግሊዝኛ ላከ። በእንግሊዝኛ ሲሆን ሚስጥር ነበረች። ትክክል እንደዚህ አለ። ሲታተ እኔ እንዳውም አላነበብኩም። አንድ ባለሙያ አጽፌ ነው ያመጣሁት። እኔ አይደለም የጻፍኩት፣ ሳላነብ ነው ላኩላችሁ። ይቅርታ አለና ሌላ ልክላችኋለሁ ብሎ እንደገና ፒዲኤፍ አርግቶ በእንግሊዝኛ ልኮ አመጣ። እዚህ ጋር የቀየረው በእንግሊዝኛ ብቻ ነው። ቋንቋቸው ተቀየረ እንጂ ምንም የተለወጠ ነገር የለም ሙሉ ላይ የለም። አሁን ይሄን ምስቴ መጣች፣ አግብቻለሁ እኔ አሁን ባለትዳር ሆንኩ ማለት ነው። ምስቴም አሁን አነበበች። እስቲ የተላከውን ነገር ብላ አንብባ ታዲያ እዚህ ጋር ምን የተቀየረ ነገር አልተቀየረም። እንደገና ላክንለት ነገር ነው የቀየርከው ቃላቱን ብቻ ነው እንግሊዝኛ ብቻ ነው እንጂ ይሄ መጽሐፍ ታትሞ ወጥቶ እድል አግኝቶ ወደ ፊልም ከተቀየረ ከዛ ድርሻ አለኝ የሚለው አሁንም አለ። ሁለተኛ ነገር በአንድ አመት ውስጥ ጨርሳለሁ ብሏል፣ ጽፏል አግሪመንቱ ላይ። ግን ካልጨረስኩ ቅጣት አለ። የሆነ የአንተ ግዴታ አላስቀመጥክም። አላኩል ያህል ይሄ መጽሐፍ ታትሞ ተሽጦ ከ140% ለአንተ 60% የኔ ነው የመጨረሻው። እሱም የለም። እንደገና ደግሞ ውክልና ህጋዊ ውክልና አንተ አልሰጠሁም። ይሄ ሰውዬ እዛ ህጋዊ ውክልና አልሰጠሁም። ሰው ነው አንተን ቦታ ተክሎ የፈረመው። ይሄም ችግር አለበት። ይሄም እንደነበረ ነው። በቃ እንደዛ አይነት ነገር ነው። ገባሽ? ስለዚህ በቃ ሌላ እንዳውም አግሪመንት እንትን ጽፍላችሁ እልካለሁ ፖስታ አለና ፖስታ ላኩት አለ። እሱ የላከበትም ደራ
ፈረንሳይ ሄደን ስንጠይቀው አላከም አለ ፈልገን አጣ። እንደዛው እንደተጠረጠረ ዛሬ ደረሰ። እንግሊዘኛው ውል ነው የጠፋው እንግሊዘኛው ውል ነው የእንግሊዘኛው ነው የእንግሊዘኛው ሳልፈርምበት ነው የጠፋው። አዎ ሳልፈርምበት ጠፋ። ምን አለ እሱ ታዲያ መጥፋቱን ስትነግረው ደራሲው እኛም ከዛ ያው ነገር ነው ሌላ ልካለው አለ አላከም። ከዛ ሳይልክ ነው ይሄ ችግር በመሃላቸው የተፈጠረው። አዎ ሳይልክ 2 ዓመት ተጎትቶ ደረሰ። እሺ ለመጀመሪያ ጊዜ የተነጋገራችሁት በ2024 ነበር የተስማማችሁት መጽሐፉን ሊጽፍልክና በ1 ዓመት ውስጥ ሊጨርስ የተስማማችሁት አይደል? 2024 ማይ 5ኛ ወር ያ እስከ 2025 ሜይ ሊጨርስ ማለት ነው። ዊዝን 1 ይር አይደለ? ግን እንግሊዘኛው መጽሐፍ እስካሁን ድረስ አሁን ያለነው 2026 ኦገስት ነው። እስካሁን ድረስ እንግሊዘኛ መጽሐፍ አልተጻፈም። ስለዚህ ደራሲው በቃሉ መሰረት እንግሊዝኛ መጽሐፍ አልጻፈም። አለመጻፍ ብቻ ቢሆን ችግሩ ኢትስ ኦኬ። ግን 400 ምን 400 200,000 250,000 40,000 15,000 505,000 ወይንም በቃ 5,000 እንተውና 500,000 የኢትዮጵያ ግማሽ ሚሊዮን ብር ይሄ ሰው ከፍሎ መሐመድ በአማርኛ መጽሐፍ ታትሞ መጽሐፉ ቃል የተገባለት በእንግሊዝኛ ነው። በእንግሊዝኛ አታተመም፣ በአማርኛ ታተመ። የአማርኛው ደግሞ እትም 2,000 እትም ታተሞ ከ2,000 እትም ይሄ ሰው ግማሽ ሚሊዮን አውጥቶ የተሰጠው ግን 40,000 ብር ብቻ ነው። እሺ ችግር የለም መጽሐፍ ይመልስልኝ። የቀረውን መጽሐፍ ከ2,000 እትም እንግዲህ 72 ፍሬ ሲሸጥ 72 ፍሬ 40,000 ብር ሲሸጥ የቀረው መጽሐፍ ስንት ይሆናል? 1928 መጽሐፍ። ስለዚህ የቀረውን 1928 መጽሐፌን ስጠኝ ሲል መተኩሰድ ተብሏል። አሁን መጨረሻ ላይ የዘጋችሁት በምንድን ነው? በማስፈራራት አንተ ከሳለሁ ብለሃቸው ነው? እኔ ከሳለሁ አላልኩም። እኔ ትክክል እየሰራችሁ አይደለም። ዋሽሰው እናንተ ዋሻችሁብኝ። መጀመሪያም አማርኛ መጽሐፍ አለፍላጎቴ ነው እንዲገባበት ያደረጋችሁ። ስለዚህ እሱም አከሰራችሁ። ውላችን የነበረው እንግሊዝኛ እስካሁን አላጠናቀቃችሁም። ስለዚህ እኔ አንዴ ከስራለሁ፣ ሁለተኛም አልከስርም እና ውልም የለንም። ውላችንም ሳንስማማበት ነው እስካሁን ድረስ የደረስ ነው። እውነተኛና ህጋዊና ዓለም አቀፋዊና በኢትዮጵያ ደረጃም የጸደቀ የውል አፈራረም ላይ አልነበርንም። ስለዚህ በቃ አንተ መጻፍ አልትችልምና ሌላ ሰው ይጻፍልኝ። በስ ይሄን ያልኩት ለሌላ ሰው ያመጣው ሌላ ሰው ይጻፍልኝ ማለት ነው። እሱን ያናደደው አዎ ይሄ ነው እኮ በቃ እኔ አሁን ያልኩት የከሰርኩት ከስራለሁ፣ ችግር የለም። እሱ ተውና ሌላንም ከስራለሁ። እኔ ወደ ሙሉ በማይሆን ነገር አሁን እሱ አይደለም ከሰርኩት። ዋሹብኝ፣ 500,000 ብር በላይ አከሰሩኝ። ዋሽቶብኝ በልቶኛል። አሁን እሱ ቀራ ወላ መጽሐፍ እንኳን አልሰጥም ብሎኛል። ያልተሸጠውም በቃ እሱ ራሱ ነው ያልኩት ውሰደው። ሌላ ግን በለስም አታሳትም። እዛ ኢትዮጵያ አትመመተም ሄደ ብቻ ይሄ እንግሊዝኛው መጽሐፍ ለሌላ ጸሐፊ ስጠው። በቃ ሌላ ሰው ይጻፍበት። እኔ መጽሐፍ ለመጻፍ አቅም አለኝ። እኔ ብር አለኝ። እኔ የኔ ስቶሪ አማካሪ አለችኝ። እኔ ፈረንጅ አለችኝ እዚህ አልጀዚራ። አሁን እኔ ለሷ መንገር ብቻ ነው የሚጠብቅብኝ። ገባ? ስለዚህ ጽፈ አልጻፍክም ወይ ለሌላ ሰው አልሰጠም። 1 ዓመት ውስጥ ጠንቅቃለሁ ብለህ ጨረስከው። 2 ዓመት አልፋ 3ኛ ዓመት ይዘናል ስለው ምንም ነገር አታመጣም። መጀመሪያ እኔ ባልኩ ነው የሚጨርሰው። መጀመሪያ በተስማማነው ነው የምንሄደው። ፈርመሃል፣ ያንተ ፍርማ አለ። ስለዚህ ውክልና ሰጥተሃል። እኔ ውክልና አልሰጠሁትም። ስለዚህ አለኝ ጽፋለሁ አለ። እኔ ደግሞ አጽፍም በህግ ይከላከላለሁ አልኩት። አንተ በህግ ጠበቃ ይዤ ኢትዮጵያ ይከላከላለሁ፣ ችግር የለም በኢትዮጵያ ህግ ስለው በህግም ተከላከለ ምንም ነገር አታመጣም። እኔ አለች ያቺ አሜሪካ አለኝ ቮይስ ከኋላ መጣን። ብዙ ብር ለጠበቃ ሰጠን። ጠበቃው እንቀይረዋለን። ጠበቃ ብር ካየ እኮ ይቀየራል እኮ። ለአንተ ይልቅ ለአንተ የሚሻለው ደራሲ ተስፋ ጋሸነ የምልህን ነገር ብቻ መቀበል ነው አለች። እሷ ያለችኝ ነው እየተነገርኩ ያለው።
መጽሐፍ ጻፈ። አንተ ውክልና ለዛች ሴት በመጀመሪያ መጣ። አንተ የዛሬ 3 ዓመት ነው አይደለ ቲክቶክ ላይ ቫይራል የወጣኸው? የዛኔ መጣ ማናጀርህ ልሁን አማካሪህ ልሁን በነፃ ያለች ሴት ለሷ ውክልና ሰተካታል? አልሰጠሁትም። ውክልና አልሰጠሁም። የምን ውክልና? እንደዛ ዝም ብላ በቲክቶክ ውስጥ ኢንቦክስ አበችልኝ። ልክ እንደ ማንኛውም ሰው እንደሚያወራ በቲክቶክ ላይ ብዙ ያወገኛል አለ። ለምን ውክልና ሆንናለሁ አለች። እሺ አልኳት። እህቴ አይቼ እንዳው ቤት አገኘው ብዬ ተቀበልኳት። እርግጠኛ ነህ ምንም አይነት ውክልና አልሰጠካትም? ለማስታወስ ሞክር። ውክልና አልሰጠሁም። ጊዜ በእምነት በቃ እሺ ብቻ ነው አሁን የሚያወራው። ውክልና ያ የምሰጣጣው ውክልና የለም እሱ አልሰጠሁት። በአፍ በቃ እሺ ብያታለሁ። እንግዲህ እሺ ለሱስ ለደራሲውስ ምንም አይነት ውክልና አልሰጠከው? አልሰጠሁትም። ውክልና ምንም የለም። ስለዚህ አሁን ለጠበቃና የህግ ባለሙያ ዳግማዊ አሰፋ እድሉን እንስጠውና እሱ ደግሞ በጉዳዩ ላይ አስተያየት ይስጥበት፣ ሙያዊ አስተያየት። ከዛ ቁራን ትልክልኝና እሷን አናግራታለሁ መጥታ ምላሽ እንድትሰጥ ማለት ነው። ኦኬ እሺ፣ ያለውን ነገር ታስረዳን። እሷ ታራፍ ዳግማዊ ሀቡ እንዴት ነሽ? መሐመድ ሰላም ነው። እናመሰግናለን ስለመጣክ። እሰማለሁ። አዎ ትሰማለህ። ዳግማዊ ስለመጣክ እናመሰግናለን። ደህና ነኝ። ደህና ነህ? ኔትወርክ ነው መሰለኝ። እኔ ደህና ነኝ። በጣም እየበረታሽ ነው፣ እየጠነከርሽ ነው። አዎ የበረታው ነኝ። መስገን ፈጣሪ ዳጊ ይሰማሃል? ምስቴ እያለች ያለችው የተፈራረምነው ውል እኛ ተፈራረምን፣ ሌላ ሰው የተፈራረሙትን ነው እና በውስጥ ላይ ከሆነ በዋሳብ ልክልሻለሁ እያለች ነው ምስቴ። እሺ ዳጊ ይቅርታ፣ ኔትወርክ ነው መሰለኝ። ይሰማሃል አሁን? አሁን ይሰማኛል። አዎ እሺ፣ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። አቡ እንዴት ነህ? መሐመድ ሰላም ነህ? እንኳን አገኘው፣ እንኳን አወቁ፣ እንኳን ደግሞ ፈጣሪ ከዛ ከሚያክል ከባድ ነገር አትርፎ እንደዚህ ታሪክህን ለኛም ለሌሎችም ሰዎች ሊያስተምርና ሊያጽናና ደግሞም ሊያበረታ በሚችል መልኩ ተጽፎ ለመነጋገር አበቃን። እንኳን ፈጣሪ ለዚህ አበቃ። አመሰግናለሁ ዳጊ ያሰላ በጣም አመሰግናለሁ። እኔም አክብረኸኝ ለጊዜን አቃጥለህ እኔ ጉዳይ ላይ ለመሳተፍ እዚህ መጥተህ እየተሳተፍና እያዳመጥክ ያለኸው በጣም አመሰግናለሁ ወንድሜ። እንኳን ፈጣሪ ያገናኘናል፣ ደስ ብሎኛል። ታንክ ዩ ቬሪ ማች። እሺ ወንድሜ፣ አዊ አንዳንድ ነገሮችን ያው እየጻፍኩ ነበረ ከስር እና እነሱን ነገሮች ላንሳ። ስለ መጽሐፍ አጻጻፍ 2 ደቂቃ ብቻ ልውሰድና ላስረዳ። ምናልባትም ነገም ሌላም ሰው ቢኖር አካሄዱ የሚሆነው እንደዚህ ስለሆነ ነው። የሚሆነው ምንድነው? ባለታሪክና ጸሐፊ ይነጋገራሉ። እሱ ታሪኩን ማጻፍ ነው የሚፈልገው፣ ይሄኛው ደግሞ ባለው የስነ ጽሁፍ ችሎታ መሰረት ታሪኩን ሊጽፍለት ነው የሚፈልገው። ስምምነታቸው ይሄ ነው። ከዛ ክፍያ በምን ያህል ጊዜ፣ ያንተ ግዴታ ምንድነው፣ የኔ ግዴታ ምንድነው የሚለውን ነገር በግልጽ ይነጋገራሉ። በግልጽ ከተነጋገሩ በኋላ ያ ነገር ወረቀት ላይ ይሰፍርና ሁለቱ ሰዎች ይፈራረማሉ። ከተፈራረሙ ከተስማሙ በኋላ ታሪኩን በድምጽ ቅጂም ሊሆን ይችላል፣ ሌላ የጽሁፍ ወረቀትም ካለ ሊሆን ይችላል፣ በማንኛውም መልኩ ለደራሲው በደንብ አድርጎ ይነግረዋል። ከዛ ደራሲው እነዚህ ነገሮች ይሰበስብና የፎቶም ይሁን የሰነድ ምንም ማስረጃም ካለ አንድ ላይ ይሰበስብና ስነ ጽሁፋዊ ውበቱን በጠበቀ መልኩ መጻፍ ይጀምራል። በየመሃሉ ማንኛውም አይነት መረጃ የሚፈልገው ሲኖር እየደወለ ይጠይቃል፣ ይሄም ያስረዳል። ከዛ በተባባሉት ጊዜ ጽሁፉ ሲያልቅ በጽሁፉ መሰረት ገንዘቡን ይከፍላል። አብሮ ስምምነት ላይ መደረግ ያለበት ነገር ምንድነው? ጽሁፉን ለጽሁፉ መስማማት አንድ ራሱን የቻለ ስምምነት ነው። ለምሳሌ እኔ ያንተን ታሪክ ወስጄ
ለምጽፍበት ይሄን ያህል ብር ትከፍለኛለህ ካልኩኝ የኔ ግዴታ ጽሁፉን ጽፎ መጨረስ ነው። ከዛ ህትመትን በተመለከተ ደግሞ ቀጣይ ስምምነት ነው። ስለዚህ ህትመቱን አንተ ነህ የምትሸፍነው እኔ ነኝ የምሸፍነው የሚለው ሌላ ስምምነት ይሆናል። ከዛ በኋላ ደግሞ ከመጽሐፉ ላይ የሚኖር ስምምነት ወይም ክፍያ የሚኖር ከሆነ ደግሞ ከዛ በኋላ ክፍያ ይፈጸማል። ከዛም የሆነው ነገር ምንድነው? መጽሐፉ የሚታተምበት ቦታ ላይ ሁለቱም ሰዎች በሚያምኑት ሰው አማካኝነት ይሄን ያህል ኮፒ የሚለው ምክንያቱም ለቁጥጥር ስለማይመች ማለት ነው። ለምሳሌ 5000 ኮፒ የሚታተም ከሆነ ከሁለቱም ወገኖች ያሉ ሰዎች 5000 ኮፒ መታተሙን እርግጠኛ ሆነው ከዛ በኋላ ወደ ሽያጭ ይገባል። ሽያጩን ማን ይቆጣጠር፣ ገንዘቡን ማን ይቀበል፣ ከዛ በኋላ እንዴት እንከፋፈል የሚሉትም ነገሮች ደግሞ ተጨማሪ ስምምነት የሚፈልጉ ናቸው። ሌላው ተጨማሪ ስምምነት የሚፈልገው ደግሞ መጽሐፉን ሪፕሪንት እናድርግ የሚል ከሆነ ሪፕሪንት ሲደረግስ የስምምነት ለውጥ ይኖራል ወይ? የድርሻ ለውጥ ይኖራል ወይ? ማተሙን ማን ነው የሚከፍለው? እነዚህ ሁሉ ነገሮች ክሊርሊ መቀመጥና መፈራረም ያለባቸው ናቸው። በዚህ መሰረት ነው መጽሐፍ የሚጻፈው። እኔም ከዚህ በፊት 4ኛ መጽሐፌን ስጽፍ የዜማ እና የግጥም ባለሙያ ደራሲ ከቤተሰቦቹ ጋር ተነጋግረን በዚህ መልኩ ነው ጽፌ መጽሐፉ ታትሞ ሙሉ ገቢው ለመቄዶንያ የተሰጠው። ስለዚህ ነገሮች መቀጠል ያለባቸው በዚህ መልኩ ነው። ይሄንን እንደ ዋና መረጃ ይያዝ። ይሄንን ከሰማን በኋላ አሁን በተያዘው ጉዳያችን ላይ በመሐመድ ጉዳይ ላይ አንደኛ ነገር ግልጽ ስምምነት ጽሁፍ ወረቀት ላይ የሰፈረ ስምምነት የላቸውም። ወረቀት ላይ የሰፈረው ስምምነት መሆን ያለበት ምንድነው? የባለ ታሪኩን የውላቸውን ዓላማ፣ የባለ ታሪኩን ኃላፊነት፣ የጸሐፊውን ኃላፊነት፣ የክፍያ ጉዳይ፣ የገንዘብ ጉዳይ እነዚህ ሁሉ ነገሮች ሰፍረው በሁለቱም ወገኖች ተፈራርመው ነው ወደ ስራ መገባት ያለበት። ምናልባት አሁን የሰማነው ከመሐመድ ሳይድ ብቻ ያለውን ጉዳይ ነው። ከዛኛው ጎን ወገን ያለውን ስላልሰማን ሙሉ በሙሉ ይሄ ስህተት ነው ይሄ እንደዚህ ነው ለማለት ልንቸገር እንችላለን። የሁለቱንም ወገን ነው። ግን አሁን በሰማነው ነገሮች ብቻ ተነስተን አንዳንድ ነገሮችን ላስቀምጥ። አንደኛ ስምምነታቸው ለእንግሊዝኛ ነው። ስምምነቱ ለእንግሊዝኛ ከሆነ ያ ክሊርሊ መቀመጥ ነው የነበረባቸው። ክሊርሊ አለመቀመጡ ያኛው ስራ ሳያልቅ የእንግሊዝኛው ስምምነት ላይ አንድ ነገር ላይ ሳይደረስ ሌላ ሁለተኛ ርዕስ መጣ፣ በአማርኛ ጽሁፉን የመጻፍ ጉዳይ። ሁለተኛ በአማርኛ ከተጻፈ በኋላ የክፍያው ነገር ነው ሌላው እዚህ ጋር የተነሳው። 200,000 ብር የእጅ 250,000 ብር ደግሞ የህትመት 15,000 ብር ከበር 40,000 ብሩ የግብር ያለው አልገባኝም፣ የምን እንደሆነ አላቅም። ምክንያቱም እኛ መጽሐፍ ስናሳትም የሰውም ታሪክ ስንጽፍ የምንጽፍበት ቁጭ ብለን የእጃችን የሚከፈለን ክፍያ አለ። ከዛ በኋላ የህትመቱ ደግሞ ክፍያ አለ። እሱ በስምምነቱ መሰረት ማለት ነው። እነዚህ ከቨር ምናምን ራሱን የቻለ የዲዛይን ባለሙያ ስለሆነ የሚሰራው ለሱ የሚከፈል ተጨማሪ ሊሆን ይችላል። ግን እሱ እንደ ስምምነቱ ነው የሚወሰነው። ከይቅርታ ጋር ዳጊ 40,000 ስለምን እንደሆነ ልጠይቀው? እሺ 40,000 ብሩ ያልከው መሐመድ የግብር ነው ያልከው? 40,000 ብር ታሪፍ አለ። ታሪፍ ማለት ምን ማለት ነው? ታሪፍ ምንድን ነው ዳጊ ታውቃለህ? የግብር ይመስለኛል። እንግዲህ ታሪፍ ጨምሯል ምናምን ይላ አለኝ። ግብር ይመስለኛል። አሁን እሱ የላከልኝ ወረቀት ስለነበረ እሱ ላሳያችሁ እችላለሁ። አሁን እኮ ታሪፍ አለ። ሰውንም አማክሬበት ነበረ፣ ግን እንደዛ ነገር የለም። ታክስ የቤቱን ታክስ ነው። የምን ታክስ የምን ቀረጥ? እኔ እንጃ ወላሂ እኔ እንጃ። ምን መክፈል ብቻ ነው። የምን ቀረጥ? በድሪያ ነይ ለኪ ረሲቱ አሁን እነሱ ሊያወሩበት ነው። ረሲቱን አሁን እንልክልሻለን በኋላ በዋትስአፕ። ግን ታክሲ ብሎ ነው የተቀበለን። የምን በግና እንጃ አልገባኝም።
እሺ እሱን እኔም አላቅም፣ እኔም አልገባኝም። ምናልባት ወይ እንግዲህ በዛኛው ወገን የምንሰማው ነገር ካለ የምን እንደሆነ ልናቅ እንችላለን። በመጽሐፍ ስራ ላይ ግን ህትመትን የታክስ ጉዳይ ደራሲውንም